በጣም ወሳኝና ሰበር መረጃ ነው ይዤላችሁ የመጣሁት። ሁላችሁም ይሄን ፔጅ በቅድሚያ ፎሎ እያደረጋችሁ ተከታተሉ። ከ130 ሺህ በላይ ሰዎች በአንድ ጊዜ ኮንከረንት ቪውወርስ የቀጥታ ስርጭት ሲከታተሉ ነበር። ሰበር ዜና። በኢትዮጵያ ቲክቶክ አዲስ የታሪክ ክብረ ወሰን ተመዘገበ። በቅርቡ ከእስር የተፈታው ታዋቂው የሶሻል ሚዲያ ተጠቃሚ ጆን ዳንኤል እና ጓደኞቹ አሁን በቲክቶክ ያደረጉት የቀጥታ ስርጭት ላይቭ የኢትዮጵያ የቲክታክ ታሪክ የቀየረ ሆኖ አልፏል። ጆን ዳንኤል እና ጓደኞቹ ለመቀበል በተዘጋጀው የእንኳን ደህና መጣችሁ መርሃ ግብር ላይ በወቅቱ ከ130 ሺህ በላይ ሰዎች በአንድ ጊዜ ኮንከረንት ቪውወርስ የቀጥታ ስርጭት ሲከታተሉ ነበር። ይህም በሀገራችን የቲክቶክ ታሪክ በአንድ ጊዜ ከፍተኛ ቁጥር ያለው ተመልካች የተገኘበት ቀዳማዊ ክስተት ሆኖ ተመዝግቧል። ጆን ዳንኤል እንኳን ደስ ያለም። ከእስር በወጣ በሳምንት ባልሞላ ጊዜ ውስጥ የተደረገው ይህ የቀጥታ ስርጭት በተመልካቾች ዘንድ ከፍተኛ መነቃቃትን የፈጠረ ሲሆን በርካታ ኢትዮጵያውያን አንበሳ ጨምሮም ልዩ ልዩ ውድ ስጦታዎችን በቪዲዮ ላይ አበርክቷል። ይህም በአጠቃላይ ሲሰላ በሚሊዮኖች የሚቆጠር ብር ሊሆን እንደሚችል ተገምቷል። ይህ አጋጣሚ የኢትዮጵያውያን የሶሻል ሚዲያ ተሳትፎ ምን ያህል እንዳደገ በምን ያህል እንዳደገ የቲክቶክ መድረክ ያለውን ተጽዕኖ የሚያመለክት እንደሆነም ታይቷል። እናንተስ በጉዳዩ ላይ ምን ትላላችሁ? ተጨማሪ መረጃ ካለ በዚህ ቪዲዮ ላይ በሌላ ቪዲዮ እንገናኛለን። ይህን ፔጅ ፎሎ እያደረጋችሁ አብራችሁን ቆዩ። ጆን ዳንኤል እንኳን ተሳካለ። ከላይቭ የተወሰደ ቪዲዮን ከዚሁ አያይዤ ላሳያችሁ። ያው መመልከት ይችላል። ከጎኔ ነበሩ ማረሚያ ቤት በነበርኩባቸው ታይሞች በጣም ከጎኔ ነበሩ ወንድሞቼ። በጣም ወዳችኋለሁ። በጣም አመሰግናለሁ። ድምፅ እኔ ከኋላ መድረክ እየመራሁ ነበር ከጀርባ። ለሁሉም ነገር እግዚአብሔር ይመስገን። ጆ ማለት ለእኔ በጣም የምወደው በጣም የማከብረው ብዙ ነገር ብቻ ከጆ ጋር በዚህ 5 ዓመት ውስጥ ብዙ ነገር አሳልፈን Thank you so much, big love and big respect. አመሰግናለሁ guys. I love you all. ቤታ ምንድን ነው? ሞልቶ ነው መግባማችሁ። እንዴት ነበር የሚጠፋው ገት ሪኩዌስት ኦፍ የሚደረገው? ገባታ ጆይ ወይ ቤታይ አስገባቸው። እነኝ ለንም ሌሎቹ ነው ሁሉንም አስገባቸው። ደስታቸው ለሰላ ወደ እሺ ሄሉማ ለንደን ገብታለች አሉኝ። ወጥቼ ይስፈልጋት ለንደን ላይ እየዘለለች ነው። ለንደን ናት እና ሳልተቻለች ይመቻት። እሺ እንዴት ነው የሚጠፋው? ስለሞላ እንትን አይልም ታውቂያለሽ። ና እስኪ ኦኬ፣ እንደዚህ አድርገው ገዝቱን ወይ አጥፋውና ራስክ ሳበው። ገዝቱን ኦፍ ካላደረካቸው ሰው መሳባቸው ነው። ቶኮ ነው ህዝቡ። ገዝቱን ኦፍ አድርገውና ራስክ ከላይ ላይ እንትን በላቸው። አጥፋው ገዝቱን በእንዴ ማጥፊያው
የብቻ ጆዬ ስለተፈታ ደስ ብሎናል። ጆዬ ሂጂበት ዲቦዬ ዌልካም ባክ እንኳን አየንህ ወንድማችን።